በሀገራዊ ምክክሩ ከሞያሌ እስከ መቀሌ ከጅግጅጋ እስከ ወለጋ ውድ ኢትዮጵያውያንን ለአንድ ዓላማ ያሰባሰበ ታላቅ መድረክ ነው። ምክክር ከጠመንጃ አፈሙዝ ከመገዳደልና መጠፋፋት ወደ ሰከነ ውይይትና በጠረጴዛ ዙሪያ ባሉ አማራጮች መነጋገር እርስ በርስ ያቀራርባል። ለነገ ሀገር ተረካቢው ትውልድም ዕዳ የሚያቀል ነው። በምክክሩ እየተሳተፉ የሚገኙት ከማዕከላዊ ኢትዮጵያ ክልል ወጣት አብዶ ድንቁና ከሲዳማ ክልል ወጣት የኔነሽ ተስፋዬ እንዲሁም ከደቡብ ኢትዮጵያ ክልል ወጣት በኃይሉ በልጅጌ የነጋችንን ኢትዮጵያ ዛሬ እየሰራን ነው ብለዋል። ያሰብናትን ያለምናትን ኢትዮጵያ ለማግኘት በጣም ብዙ ሐሳቦች ይነሳሉ። እነዚህ ሐሳቦች ደግሞ በሚያግባቡን መንገድ ላይ ምን እናድርጋት፣ ወዴት እንምጣ፣ የሁለት የተወጠሩ ጫፎች አሉ። ወደ መሃል በመምጣት ሐሳቦች የማሳያዝ ጉዳዮች ይታያሉና እጅግ በጣም አስደሳች በጣም ምርጥ የሆነ ለትውልዱ ደግሞ ትልቅ ጥቅም ያለው ሐሳቦች እየተሰጡ ያሉበት ሁኔታ አለ ማለት ነው። አገር የሁሉም ነው የጋራ ነው የሚለውን ሐሳብ በማምጣት ወጣቶችም ተጽዕኖ ፈጣሪ በየሴክተሩ ሁላችንም ተመልምለን መተናልና ለነገ ኢትዮጵያ የተሻለችን ሀገር ለትውልድ የማስረከብ ሂደት ነው ብዬ አስባለሁ። የተወያየን ያልነው ለነገ ነው። ባለፉት ስብራቶቻችን ላይ እንደ ሀገር ያላግባቡን ልዩነት የፈጠሩብንን ነገሮች ላይ በመጣንበት መንገድ ላለመሄድና ነገን የተሻለች ለማድረግ ስለሆነ እንደዚህ አይነት ምክክሮች ለሀገር ቀጥሎም በተለይ ለወጣቱ ትልቅ እድልና ተስፋ ነው። ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቤንች ሸኮ ዞን የተገኘችው ወጣት ቤተልሔም ሉቃስ ወጣቱ ለሌሎች ተስፋ እንዲሆንና ለሀገሩ ሰላም የድርሻውን እንዲወጣ ጠይቃለች። አዲስ አበባ ላይ ከመምጣታችን ያየነው ብዙ ነገሮች አሉ። ወጣቱን ወደ ስራ ከማስገባት የስራ እድል ከመፍጠር አንጻር አካባቢን ከማልማት አንጻር እኛ ወጣቶች ዛሬ ደክመን ያለውን ችግር ቀርፈን ወደ ሰላም አመተን ልጆቻችን ሰላም የሆነችን ኢትዮጵያ እንዲረከብ ለወደፊት ልጆቻችን እያሰብን አሁን ያደጉላሉት ትውልድ እያሰብን ወደ ሰላም ብንመጣ መልካም ነው። የተሻለች ኢትዮጵያ ለትውልድ ለማውረስ በምክክሩ ጠቃሚ ሀሳቦች እየተነሱ ስለመሆኑ ወጣት የኔነሽ አብራርታለች። ወጣቶች በየራሳቸው ስለነገ በመልካም ማስተዳደር ጉዳይ ላይ ነገ ሀገር ተረካቢ መሆናቸውን የሚያንጸባርቁ ጥያቄዎች በሙስናው ዘርፍም እንደዛው ሆኖ ደግሞ በየሴክተሩ ወጣቱ የራሱን ጥያቄዎች ወይም ለነገ ሀገር ግንባታ ይጠቅመኛል ብሎ የሚያስባቸውን ኢሹዎች እያነሳ ነው። እስካሁን ባለው ነገር በጣም ቆንጆ ነው። መጨረሻ ላይ የአወሳሰን ሂደቱ ላይ ጥሩ ሆኖ የሚያልቅ ከሆነ የተሻለች ኢትዮጵያን ለመፍጠር ሁሉ ቆንጆ አስተያየት እየሰጠ ነው ብዬ አስባለሁ። ምክክሩ ኢትዮጵያን አንድ የሚያደርጉ ሀሳቦች ዲሞክራሲያዊነት በተላበሰ መልኩ በነጻነት የተንጸባረቁበት ስለመሆኑም ወጣቶቹ ገልጸዋል። እጅግ በጣም አስተማሪ በጠመንጃ ሳይሆን በሐሳብ በጠረጴዛ ዙሪያ ላይ ተነጋግሮ ችግር መፍታት ወደ አንድ መምጣት ኢትዮጵያን ማበልጸግ እንደሚቻል በግልጽ እየታየ ያለበት ሁኔታ አለ ማለት ነው። በጣም ዲሞክራሲያዊ በሆነ መንገድ ኢትዮጵያ ላይ ከዚህ ቀደም አይነሱም የተባሉ ጉዳዮች ተሸፍኖ የቀሩ ሰው ለማንሳት እንፈራቸው በእምነትም ሊሆን ይችላል፣ በብሔር ሊሆን ይችላል፣ በማንነቱ ሊሆን ይችላል። ሁሉም ተነስተው የተወያየን ነው። ተወያዮችም የመጣነው ከ130 ፕላስ ሚሊዮን ህዝብ ወክለን ነው ኃላፊነት አለብን በሚል ዛሬም ይቀር አሁን ለስርዓት ግብአት የሚሆን አንዳንድ ሚዲያዎች ላይ እንደሚባለው ለሆነ ስርዓት ግብአት የሚሆን አገርን ሊያስቀጥል የሚችል ፓርቲ ሆነ መንግስት ቢያልፍ ለሚመጣው ስርዓት ዶክመንት ነው ሊቀጥል የሚችል ሀደራና ኃላፊነት ተሰምቶን ነው ያለው። በዛ ደረጃም ሐሳቦቻችንም ከወከልነው ማህበረሰብ ፕላስ ደግሞ አገርን ሊያስቀጥል የሚችለው ምንድነው እንደ ግል መተው ያለብን ነገር ትተን አገር ማስቀጠል ያለብን ነገር ካለ መተው ያለብን ትተን አገር ማስቀጠልበት ጉዳይ ላይ ተግባባን ነው ያለነውና እግዚአብሔር ካለ እድልና ተስፋ ነው የሚታየኝ።